ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች ዛሬ ትኩረታችንን የምናደርገው በእስራኤልና ኢራን መካከል ያለው ግጭት ከምን ጊዜውም በላይ እየከረረ መምጣቱ ላይ ነው። የኢራን መንግስት እስራኤል በኬርማንሻ ከተማ በሚገኘው ፋራቢ ሆስፒታል ላይ ጥቃት መፈጸሙን ሲገልጽ ይህንንም ከባድ የዓለም አቀፍ ሕግ ጥሰትና የጦር ወንጀል ሲል አውግዟል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ መስሪያ ቤት በኢራን የኒውክሌር ማዕከላት ላይ የደረሰው ጉዳትን አስመልክቶ አስደንጋጭ መረጃዎችን ይፋ አድርጓል። በዚህ ሁሉ ውጥረት ውስጥ የእስራኤል አየር መንገድ በረራዎችን መሰረዙንና እስራኤል አዲሱን የአየር መከላከያ ስርዓቷን ባራክ ማገን ማሰማራቷን አስታውቃለች። ከዚህ በላይ በሁለቱም ወገኖች የንጹሃን ዜጎች ህይወት እየጠፋ ሲሆን የኢራን የስለላ ኃላፊ መሞታቸውም ተዘግበዋል። የነዳጅ ማጣሪያ ተቋማት ላይ የሚሰነዘሩ ጥቃቶች ደግሞ የዓለም አቀፉን ኢኮኖሚ እያናጉ ነው። እነዚህና ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆየም። እስራኤል በምዕራባዊቷ የኢራን ክፍል በምትገኘው ኬርማንሻ ከተማ ላይ በሚገኘው ራቢ ሆስፒታል ላይ ጥቃት መፈጸሟን የኢራን መንግስት መገናኛ ብዙሃን ዘግበዋል። የኢራን የውጭ ጉዳይ መስሪያ ቤት ቃል አቀባይ ኢስማኤል ባጌል በኤክስ ገጻቸው ላይ ባሰፈሩት ጽሑፍ በሆስፒታሉ ላይ የተፈጸመው ጥቃት ከባድ የዓለም አቀፍ ሕግ ጥሰትና የጦር ወንጀል ነው ሲሉ ኮንነዋል። ዓለም አቀፍ የሰብአዊነት ሕግ ከተወሰኑ ሁኔታዎች በስተቀር ጦርነት በሚካሄድበት ጊዜ በሆስፒታሉ ላይ ጥቃት እንዳይፈጸም ያዛል። እንዲህ አይነቱ ጥቃትም እንደ ጦር ወንጀል እንደሚቆጠር ያስቀምጣል። ቢቢሲ በቪዲዮ ምስል ባደረገው ማጣራት ሆስፒታሉ ላይ ጉዳት መድረሱን ቢያረጋግጥም ጥቃቱ በቀጥታ ሆስፒታሉን ኢላማ ያደረገ ስለመሆኑ ማወቅ አልተቻለም። የኢራን እስላማዊ ሪፐብሊክ የዜና ወኪል በጥቃቱ በሰው ላይ ስለደረሰ ጉዳት ባይጠቅስም የነፍስ አድን ሰራተኞች ወደ ሆስፒታሉ መላካቸው ተዘግበዋል። እስራኤል ባለፈው አርብ በፈጸመችው ጥቃት በኋላ በተባበሩት መንግስታት የኒውክሌር ተቆጣጣሪ መስሪያ ቤት ኃላፊ ራፋኤል ግሮሲ ናታንዝ እና ፎርዶ በተባሉ የኢራን የኒውክሌር ማዕከላት ላይ ተጨማሪ ጉዳት አለመድረሱን ገልጸዋል። በሁለቱ ማዕከላት ዙሪያ ያለው የጨረር መጠን መደበኛ መሆኑን ተናግረዋል። ይሁን እንጂ በናታንዝ ያለው ማዕከል ከመሬት በላይ ያለው ክፍል በእስራኤል ጥቃት የወደመ ሲሆን የማዕከሉ የኃላፊ አቅርቦትም መውደሙን እና በዩራኒየም ማበልጸጊያ ማሽን ላይ ጉዳት ሳይደርስ እንዳልቀረ ኃላፊው አስታውቀዋል። በተጨማሪም ኢስፋሃን በሚገኘው የኒውክሌር ማዕከል ውስጥ የሚገኙ 4 ህንፃዎች ጉዳት የደረሰባቸው ሲሆን ከተራራ በታይ ተቆፍሮ በተገነባው ፎርዶ የኒውክሌር ማዕከል ላይ ምንም ጉዳት አልደረሰም። የዓለም አቀፉ የኒውክሌር ተቆጣጣሪ ተቋም ኃላፊ ግሮሲ ወታደራዊ ጥቃቱ የሚባባስ ከሆነ ከማዕከላቱ ጨረር አፈትልኮ የመውጣት እድሉ ስላለ የሰዎችን ህይወት አደጋ ላይ ሊጥል እንደሚችል በመግለጽ ሁለቱም ሀገራት ግጭቱን ከማባባስ እንዲቆጠቡ ጥሪ አቅርበዋል። የእስራኤልና ኢራን ባሳለፍነው ሳምንት 4 ቀናት ሙሉ የዘለቀ ጥቃት ተለዋውጠዋል። በዚህም ውጥረት ውስጥ የኢራን ከኒውክሌር ስምምነት ለመውጣት ዝግጁ መሆኗን የገለጸች ሲሆን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ደግሞ አገራቸው በዚህ ግጭት ውስጥ 2 ግልጽ ግቦች እንዳሏት ተናግረዋል። ኢራን ሮኬቶች በእስራኤል ውስጥ ቢያንስ 8 ሰዎችን ሲገድሉ በቴህራንም በርካታ ፍንዳታዎች ተከስተዋል። ከዚህም በላይ የኢራን የስለላ ኃላፊ መሞታቸውን ተዘግበዋል። እስራኤል አዲሱን የአየር መከላከያ ስርዓቱን ባራክ ማገን ሰኞ ዕለት ማሰማራቷን ገልጻለች። ይህ ስርዓት ከአይረን ዶም ጎን ለጎን የሚሰራ ሲሆን ብዙ ስጋቶችን በአንድ ጊዜ መቋቋም የሚችል ነው። ስካይ ኒውስ የመከላከያና ደህንነት ተንታኝ ፕሮፌሰር ሚካኤል ክላርክ እንደገለጹት ማንኛውም የመከላከያ ስርዓት በብዛት በሚመጡ ጥቃቶች ሊደክም ይችላልና አይረን ዶም በአንዳንድ መልኩ እየተመታ ነው። ሆኖም እስራኤል የአዲሱን ስርዓቷን ቪዲዮ በማውጣት የህዝቡን ሞራል ለማደስ እየሞከረች እንደሆነ ጠቁመዋል።
በሌላ በኩል የእስራኤል አየር መንገድ ኤልኤል የደህንነት ሁኔታዎችን በመጥቀስ የንግድ በረራዎቹን እስከ ሰኔ 19 ለአንዳንድ መዳረሻዎች ደግሞ እስከ ሰኔ 23 ድረስ መሰረዙን አስታውቀዋል። ይህ የእስራኤልን ሕዝብ ስነ ልቦናዊ ሁኔታ ለማረጋጋት የሚደረግ ጥረት ቢሆንም የትራንስፖርት መስተጓጎሉ የሁኔታውን ክብደት ያሳያል። በዚህ ውጥረት ውስጥ የቴል አቪቭ ህንፃዎች በአንድ ሌሊት በደረሰ የኢራን ጥቃቶች መውደማቸውና በርካታ ሰዎች መሞታቸው ተዘግቧል። የእስራኤል ጦር ደግሞ የኢስላሚክ አብዮታዊ ጥበቃ ጦር ዋና መስሪያ ቤት ላይ ባደረሰው ጥቃት 4 ከፍተኛ የኢራን የስለላ ባለስልጣናትን መግደሉን ገልጿል። ይህ ጥቃት ቀደም ሲል ለቀናት በቴህራን የኒውክሌር መርሃ ግብር በከፍተኛ አመራሮችና መሰረተ ልማቶች ላይ ያተኮሩ ጥቃቶችን ተከትሎ የመጣ ነው። ከዚህ በተጓዳኝ ፕሬዝዳንት ትራምፕ የኢራንን ከፍተኛ መሪ አያቶላ አሊ ካሜኒን ለመግደል የነበረውን የእስራኤል እቅድ መሰረዛቸው በአንድ የአሜሪካ ባለስልጣናት ተገልጿል። ጠቅላይ ሚኒስትር ነታንያሁ የኢራንን አመራር ደካማ በማለት በመግለጽ ግጭቱ የመንግስት ለውጥ ሊያስከትል እንደሚችል ጠቁመዋል። ቅዳሜና እሁድ በደረሰ የኢራን ሚሳኤል ጥቃት ደግሞ በእስራኤል የሚገኝ አንድ የነዳጅ ማጣሪያ ተቋም በከፊል መዘጋጁን ተከትሎ ሁለቱ ሀገራት እርስ በርስ የኃይል ማመንጫ ተቋማት ላይ ጥቃት ሰንዝረዋል። ይህ ደግሞ ግጭቱን ለዓለም አቀፍ ኢኮኖሚና ገበያዎች ወሳኝ ወደሆነው የነዳጅ ኢንዱስትሪ ያቃርበዋል። ይህ የዓለም አቀፍ የነዳጅ ዋጋ ሊያናጋ ይችላል። እስካሁን ባለው መረጃ ኢራን በእስራኤል ጥቃቶች ቢያንስ 224 ንጹሃን ዜጎች መሞታቸውን ስትገልጽ፣ እስራኤል በኢራን ጥቃቶች የሞቱባቸው ሰዎች ቁጥር 24 ደርሷል። የእስራኤል ወታደራዊ ቃል አቀባይ ደግሞ ግጭቱ መጀመሪያ አንስቶ 1/3 የሚሆኑትን የኢራን የመሬት ወደ ምድር ሚሳኤል ማስወንጨፊያዎችን ማውደማቸውን ተናግረዋል። ቴህራን ደግሞ ነዋሪዎች ከከተማው ለመሸሽ ሲጣደፉም በነዳጅ ማደያ ረጃጅም ወረፋዎችና የትራፊክ መጨናነቅ እንደታየ ተዘግቧል። ይህ ሁሉ ሁኔታ የአካባቢውንም ሆነ የዓለም አቀፉን ሰላም አደጋ ላይ የሚጥል ነው። በመጨረሻም የአሜሪካ ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩ ጽሑፍ በስልጣን ዘመናቸው ካስቆሟቸው ግጭቶች መካከል ኢትዮጵያና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በመጥቀስ ሰላም ማምጣታቸውን ተናግረዋል። ሆኖም ትራምፕ በመጀመሪያ የስልጣን ዘመናቸው ማጠናቀቂያ ወራት ላይ ግብጽ ግድቡን ልታፈነዳው ትችላለች የሚል ንግግር ማድረጋቸው በብዙ ኢትዮጵያን ዘንድ ቁጣን ቀስቅሶ ነበር። የኢትዮጵያ መንግስት ይህን ንግግር በስልጣን ላይ ባለ የአሜሪካ ፕሬዝዳንት እንደተደረገም የጦርነት ቅስቀሳ በመቁጠር የውጭ ጉዳይ ሚኒስትሩም የፕሬዝዳንቱ ንግግር የሁለቱን ሀገራት ግንኙነት የማያንጸባርቅና በሀገረ መንግስታት መካከል የሚደረጉ ንግግሮችን በሚያስተዳድረው ዓለም አቀፍ ሕጎች ተቀባይነት የሌለው እንደሆነ ገልጸዋል። በወቅቱ የኢትዮጵያ መንግስት በአሜሪካ አምባሳደር የነበሩት ማይክ ራነር ማብራሪያ እንዲሰጡ ተጠይቀው የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው ኢትዮጵያ በሉዓላዊነቷ ላይ ለሚጋለጡ ጥቃቶች እንደማትንበረከክና በአፍሪካ ህብረት ማዕቀፍ ስር የሶስትዮሽ ድርድር ለመቀጠል ቁርጠኛ መሆኗን ለአምባሳደሩ መግለጻቸውን አስታውቋል። የጠቅላይ ሚኒስትር ጽህፈት ቤትም ኢትዮጵያ ለማንኛውም አይነት ትንኮሳ እጅ እንደማትሰጥ ማስታወቁ የሚታወስ ነው። ተጨማሪም ኢትዮጵያ በ2012 ዓመተ ምህረት ለመጀመሪያ ጊዜ የህዳሴ ግድብ ሙሌትን ባከናወነችበት ወቅት የአሜሪካ አምባሳደር እርምጃ ወስደዋል። በተጨማሪም ኢትዮጵያ በ2012 ዓመተ ምህረት ለመጀመሪያ ጊዜ የህዳሴ ግድብ ሙሌትን ባከናወነችበት ወቅት የአሜሪካ አስተዳደር እርምጃ ወስዷል። ሮይተርስ የዜና ወኪል እንደዘገበው አሜሪካ ሙሌት የተከናወነው ከግብጽ ከሱዳን ጋር ስምምነት ሳይደርስ መሆኑን በመግለጽ ለኢትዮጵያ ልትሰጥ የነበረውን እስከ $100 ሚሊዮን የሚደርስ እርዳታ ለማቋረጥ ወስና ነበር። በየካቲት 2012 ዓ.ም አሜሪካና የዓለም አቀፍ በታዛቢነት በተሳተፉበት በዋሽንግተን በተካሄደው ድርድር ላይ የትራምፕ አስተዳደር ከኢትዮጵያ ፍላጎት የሚቃረን አቋም እንደያዘ በወቅቱ ምንጮች ለቢቢሲ ገልጸው ነበር። ምንጮቹ አሜሪካና የዓለም ባንክ ለግብጽ ወግነው መቆማቸውን ገልጸው ኢትዮጵያ 4-1 በሆነ ሁኔታ እንደተሟገተች ጠቅሰዋል። ኢትዮጵያ በድርድሩ ላይ የውሃ አሞላልና አለቃቀቅን ለመነጋገር ብትገኝም በአሜሪካ በኩል ማን ምን ያህል የውሃ ድርሻ ይኑረው የሚለውን የሚመለከት ሰነድ እንደቀረበ ምንጮች ተናግረዋል። በዚህ ምክንያት ሀገራቱ ስምምነት ላይ ሳይደርሱ ድርድሩ የተበተነ ሲሆን
የአሜሪካ እርዳታ የማቋረጥ ውሳኔም ከዚህ በኋላ የመጣ ነው። ከትራምፕ በኋላ የመጡ የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ዘመን አሜሪካ በህዳሴ ግድብ ዙሪያ የጎላ ሚና ስትጫወት አልታየም። በጆ ባይደን የስልጣን ዓመታት ኢትዮጵያና ግብፅ ተደጋጋሚ ድርድሮች ቢያደርጉም ስምምነት ላይ አልደረሱም። በእነዚህ ዓመታት ውስጥ ግድቡ ኃይል ማመንጨት የጀመረ ሲሆን በ2016 ዓ.ም ማብቂያ ላይ የውሃ ሙሌት ተጠናቋል። ታላቁ የኢትዮጵያ ህዳሴ ግድብ በመጪው 2018 ዓ.ም መጀመሪያ ላይ ይመረቃል ተብሎ ይጠበቃል።